አሰላሙ አለይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ ውድ እህትና ወንድሞች እንዴት ናችሁ? ያለውኛ አልሐምዱሊላህ። ባለፈው ሰዎችን ታሪክ ጀምረን ነበረ። ዘክወን ኢብኑ አብዱል ቀይስና አሳድ ኢብኑ ዙራራ የነሱን ታሪክ ጀምረን ነበር ያቆምነው። ዛሬ ከአብረን እንከታተላለን ማለት ነው። እስከ ቪዲዮ መጨረሻ ድረስ አብራችሁን ቆዩ። እነዚህ ሰዎች ነቢዩ ሰለላሁ ዐለይሂ ወሰለም ጋር ከተገናኙ በኋላ ቁርአኑን ያነበቡላቸው ሲሆን እነርሱም እርሳቸው ሊታዘዟቸው ከአላህ ሌላ ምንም አይነት አካልን ላይገዙ፣ ላይሰርቁ፣ ላያመነዝሩ፣ ሐሰትን ላይናገሩ፣ ሐሜትንም ላይፈጽሙ፣ ሌላም የነቢዩ ሰለላሁ ዐለይሂ ወሰለም ትእዛዝን ላይጥሱ ነበር ቃል ኪዳን የተጋቧቸው። በእነዚያ የቃል ኪዳን ወቅት ነቢዩ ሰለላሁ ዐለይሂ ወሰለም የሚከተለውን ንግግራቸውን አድርገው ነበር። ይህም ቃል ኪዳን የሚጠብቅ አላህ ዘንድ ታላቅ ምንዳን ያገኛል። ሆኖም ግን ከእነዚህ ነገሮች አንዱን ያፈረሰ በዚህ ዓለም ላይ አንዳች ጉዳት ወይም ቅጣት ሊመጣበት ይችላል። ይህም በመጪው ዓለም የሚጠብቀው ዘላለማዊ ቅጣት የሚድን ለመሆኑ ምልክት ነው። ሆኖም ግን ኃጢአቱን ከሰዎች የተሰወረ ከሆነና በዚህ ዓለም ላይም ሰውየው ምንም አይነት ቅጣት ካላገኘ የእርሱ ጉዳይ ያለው በአላህ እጅ ነው ማለት ነው። ሊምረው ይችላል ወይም ሊቀጣው። አንሷሮች አላህ ሱብሓነሁ ወተዓላ የዋለላቸውን ጸጋ እያመሰገኑ ወደ የስሪብ ወይም መዲና ተመለሱ። ዘክዋን ኢብኑ አብዱል ቀይስና የእርሱ ሰዎች የሆኑ አንሷሮች በመዲና ቤተሰቦቻቸውን ወደ እስላም መጣራት ጀመሩ። ሙስሊሞች ቁጥራቸው 40 እንደሞላ በአሳድ ኢብኑ ዙራራ መሪነት በእርሳቸው መስጊድ ሶላት መስገድ ጀመሩ። ቅድመ እስላም መዲና ውስጥ ያሉት ዋናዎቹና በባላንጣነት የሚታዩት የኸዝረጅና አውስ ጎሳ አባላት አሁን አንድ ላይ መስገዳቸው አደጋ እንዳለው ይሰማቸው ነበር። ምክንያቱም ከአውስ የሆነ ሰው ከኸዝረጅ የሆነ ሰው ሶላትን በተለያየ አምልኮት ተግባራት እንዲመራ ወይም ተገላቢጦሽ የአውስ ሰው የኸዝረጅን እንዲመራ ስለማይፈቅዱ ነው። ይህ አደጋ ከርቆ ያሸተተው ዘክዋን ኢብኑ አብዱል ቀይስ ረዲየላሁ አንሁ ለነቢዩ ሰለላሁ ዐለይሂ ወሰለም የሚከተለውን በማለት ደብዳቤ ጻፈላቸው። የአላህ መልእክተኛ፣ በከተማችን ኢስላም እየተስፋፋ ነው። ስለሆነም እባክዎ ሃይማኖታችንን ቁርአንን ያስተምረን ዘንድ ከባልደረቦቻቸው አንዱን ይላኩልን በማለት ጻፈ። ይህም መልእክት እንደደረሳቸው ነቢዩ ሰለላሁ ዐለይሂ ወሰለም ሳይዘገዩ የአስዓድ ኢብኑ ዙራራ ረዲየላሁ አንሁ እንግዳ የሆነውን ሙስዓብ ኢብኑ ዑመይርን ረዲየላሁ አንሁ ላኩለት። ሙስዓብ ሰዎችን በየቤታቸው እየዞረ ወደ ኢስላም ይመጡ ዘንድ ጥሪ ያደርግላቸው ነበር። በዚህም ምክንያት ኢስላም በየስሪብ በፍጥነት መስፋፋቱ ተያያዘው። በሁለተኛው የአቀባህ ቃል ኪዳን ወቅት 73 ወንዶች 2 ሴቶች ጨምሮ ኑሰይቢያህ ቤንት ካብ ከበኑ ነጃር፣ አስማዕ ቤንት አምር ከበኑ ሰልማህ ተገኝተው ነበር። አሁንም ነቢዩ ሰለላሁ ዐለይሂ ወሰለም እንዲህ አሉ። አላህን ብቻውን ማምለክና ከእርሱም ጋር አጋር አለማበጀት በእናንተ ላይ የሚጸና ግዴታችሁ ነው። ከሴቶቻችሁም ከልጆቻችሁም የምትከላከሉትን ያህል ከኔም ላይ ልትከላከሉ ቃል ኪዳን ግቡልኝ አሏቸው። በዚህ ጊዜ አብዱላህ ኢብኑ ረዋህ ረዲየላሁ አንሁ እንዲህ አለ። ይህንን ብናደርግ የምናገኘው ምንድን ነው? ነቢዩ ሰለላሁ ዐለይሂ ወሰለም ጀነት አሉት። አንሷሮች ቀጠሉና እንዲህ አሉ። ይህ በእርግጥ ትርፋማ ንግድ ነው። የአላህ መልእክተኛ ሆይ ከእርሶ ቃል ኪዳን እንገባለን አሉ። ነቢዩ ሰለላሁ ዐለይሂ ወሰለም ቀጠሉና ሰዎች ከመካከላቸው 12 የሚሆኑ ታታሪዎችን እንዲመርጡና
እነዚያም ሰዎች ቃል ኪዳን ዝርዝር አፈጻጸም ኃላፊነት በትከሻቸው ላይ እንዲሸከሙ አስደረጉ። እነዚህ 9 ሰዎች ከኸዝረጅ ጎሳ፣ 3ቱ ደግሞ ከአውስ ጎሳ ነበሩ የመረጡት። 12 ሰዎች ልክ የኢየሱስ ሐዋርያት ያደረጉትን እንደነበረው የየራሳቸውን ሕዝብ ጉዳይ እየተከታተሉ እንዲያስፈጽሙ ነበር የላኳቸው። ነቢዩ ሰለላሁ ዐለይሂ ወሰለም አጠቃላዩን የሙስሊም ኡማ ሕዝብ ጉዳይ በጫንቃቸው ተሸክመዋል። ይህ ሁሉ ከሆነ በኋላ ዘክዋን ኢብኑ አብዱልቀይስ ረዲየላሁ አንሁ ብቻ በመካ ሲቀር የቀሩት ሁሉ ወደ የስሪብ ተመለሱ። እርሱ እንደሚታወቀው እንደ ስደተኛ ወይም ደግሞ ሙሃጅሪን እና ደጋፊ አንሷር የሚቆጠር ሰው ነውና ነቢዩ ሰለላሁ ዐለይሂ ወሰለም ሙሃጅሮችን አንሷሮችን በወንድማማችነት በሚያስተሳስሩበት ጊዜ ዘክዋን ኢብኑ አብዱልቀይስ እና ሙስዓብ ኢብኑ ኡመይር ረዲየላሁ አንሁ በወንድማማችነት ተሳሰሩ። የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም በመዲና ከተከታዮቻቸው ጋር አንጻራዊ ሰላም በተሰማቸው ጊዜ አንዳንድ ወታደራዊ አሰሳዎችና ቅኝቶችን የሚያደርጉ ቡድኖች በየጊዜው ወደ ተለያዩ አቅጣጫ እየልኩ ጀመር። ከእነዚህ አሰሳዎች አንዱ የቁረይሽ አረቦች የንግድ ቅፍለትን በአቡ ሶፊያን ቢን ሐርብ እየተመራ ከሻም ሶሪያ በመመለስ ላይ መሆኑ ታወቀ። ስለዚህ ነቢዩ ሰለላሁ ዐለይሂ ወሰለም ከሁለት ነገሮች አንዱ ቅፍለቱን ወይም ጦሩን ድል ወይም የጦር ድሉን እንደማገኝ ጌታዬ አሳውቆኛልና ተከተሉኝ በማለት ሰዎችን ቀሰቀሱ። ዘክዋን አብዱልቀይስና እርሱን የሚመስሉ ብዙ ሰዎችን ይህንን ጥሪ ተቀብለው ሲዘምቱ፣ ሌሎቹ ግን ምናልባት ነቢዩ ሰለላሁ ዐለይሂ ወሰለም አጠቃላይ የሆነ ጦርነትን ማወጃቸው አይደለም በማለት ችላ አሉ። የመጓጓዣ ከብት ያለው ብቻ ይከተለኝ በማለት ነቢዩ ሰለላሁ ዐለይሂ ወሰለም ወደ በድር መላክ ወረዱ። መጓጓዣ ያላገኙትን ሰዎች ለመጠበቅ ስላልፈለጉ የተከተሏቸውን 300 የሚሆኑ ሰዎችን ብቻ ሲሆኑ እነዚህንም 34 ሙሃጅሮችና የቀሩት ደግሞ አንሷሮች ናቸው። ከበድር መልስ ወደ መዲና ሲያመሩ ፀሐይ ከመግባቷ በፊት አትምኢል በተባለ ስፍራ ሲያልፉ የተወሰኑ ቁስለኞች አብረዋቸው ስለነበሩ እረፍት አደረጉ። በዚያ ቦታ ላይ ሳሉ ዛሬ ማታ ጥበቃ የሚያደርግልን ሰው ማን ነው አሉ። ሁሉም ሰው ጸጥ ሲል አንድ ሰው ብቻ እኔ የአላህ መልእክተኛ ነኝ። ነቢዩ ሰለላሁ ዐለይሂ ወሰለም አንተ ማነህ አሉት። እርሱም ዘክዋን ኢብኑ አብዱልቀይስ በማለት ተናገረ። የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ከዚያ ለተወሰነ ጊዜ ያክል ጸጥ ብለው ቆይተው ያንኑ ጥያቄ አነሱ። አንድ ሰው አሁንም ተነሳ። እርሳቸውን ማናቸው አንተ ማነህ አሉት። ኢብኑ አብዱልቀይስ አለ። የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ተቀመጥ ካሉ በኋላ ያንኑ ጥያቄ ለሶስተኛ ጊዜ ደገሙት። አሁንም አንድ ሰው ተነሳና ፈቃደኝነቱን ገለጸ። ማነህ አንተ ሲሉትም አቡ ሳባ አለ። መልእክተኛው ሰለላሁ ዐለይሂ ወሰለም ለጥቂት ጊዜ ጸጥ ካሉ በኋላ ሶስታችሁም ተነሱ አሉ። ዘክዋን ኢብኑ አብዱልቀይስ ብቻ ቆመ። ነቢዩ ሰለላሁ ዐለይሂ ወሰለም የት አሉ ሁለቱ ጥሪዬን የተቀበሉት አሉ። ምሽቱ ሁሉንም ጥሪዎቹን በመቀበል መልስ የሰጠሁት እኔ ነኝ በማለት ዘክዋን ተናገረ። አላህ ይጠብቅህ በማለት ነቢዩ ሰለላሁ ዐለይሂ ወሰለም ዱዓ አደረጉለት። ባልደረቦቻቸውንም እያመላከቱም ወደ ዘክዋን በመጠቆም እንዲህ አሉ። ጀነት የሚገባን ሰው ማየት የፈለገ ይህን ሰው ይመልከት አሉ። እነዚያም በኋላ ያመኑና የተሰደዱት ከእናንተም ጋር ሆነው የታገሉት እነዚያም ከእናንተ ናቸው።
ነቢያቶችና የአላህ መጽሐፍ ከፊሉን ከከፊሎቻቸው በመውሰድ የተገቡ ናቸው። በነገሩ ሁሉ አዋቂ ነው የሚለው የቁርአን አንቀጽ እንደወረደ ሙሃጅሮችና አንሷሮች መካከል የተደረገው የነበረው ወንድማማችነት ትስስር ከእንግዲህ እንዳበቃና ውርስና ተዛማጅ መብቶቻቸው ማግኘት የሚችሉ አንድ ሰው በስጋ የሚዛመደው ቤተሰብ ወይም ዘመዱ ብቻ እንደሆነ ሁሉም ተገነዘበ። ይህ ማለት ግን የአኼራ ወንድማማችነትን ከሁሉም ሙስሊም ጋር ማድረግ ቀርቷል ማለት አይደለም። አንድ ዕለት ዘክዋን ረዲየላሁ አንሁ ከሌሎች የነቢዩ ሰለላሁ ዐለይሂ ወሰለም ባልደረቦች ጋር መስጊድ ውስጥ ተቀምጦ ሳለ ነቢዩ ሰለላሁ ዐለይሂ ወሰለም መስጊድ ውስጥ ከገቡ በኋላ 2 ረክዓ ሶላት ሰገደ። ከዚያም ከባልደረቦቻቸው ጋር ተቀምጠው ስለ ጂሃድ ትሩፋቶች መናገር ጀመሩ። የአላህ ቃል ከፍ እንዲል የተዋጋ እርሱ በእርግጥ በአላህ መንገድ መስዋዕት ወይም ሸሂድ ነው። አሕመድ፣ አቡ ዳውድ፣ ቲርሚዚ፣ ነሳኢ አቡ ሙሳ አላሻሪው ጠቅሰው ዘግበውታል ማለት ነው ሐዲሱን። በአላህ መንገድ ለመታገል ሰይፉን ሰገባውን የመዘዘ ከአላህ ጋር ሊወዳጅ ቃል ኪዳን ተጋብቷል። አቡ ሁረይራ ሐዲሱን አውርተውታል። ነቢዩ ሰለላሁ ዐለይሂ ወሰለም በተጨማሪም ሲናገሩ እንዲህ ብለዋል። በአላህ መንገድ ላይ ለሚታገሉ ሰዎች አላህ ጀነት 100 ያህል ደረጃዎችን አዘጋጅቷል። በእያንዳንዱ ደረጃ መካከል ያለው ስፋት በሰማይና በምድር ያለውን ያክል። አላህ ጀነት እንዲሰጣችሁ ለምኑት ከሆነ ፊርዶስን ይሰጣችሁ ዘንድ ለምኑት። እርሱ የመካከለኛውና አላህ ጀነት ይሰጣችሁ የምትለምኑ ከሆነ ፊርዶስን ይሰጣችሁ ዘንድ ይለምኑት። እርሷ የመካከለኛይቱና የላይኛዋ ጀነት ደረጃ ናት። ከላይኛው ያለው የአላህ አርሽ ሲሆን ከስሮቿ ደግሞ ወንዞች ይፈሳሉ። ኢማሙ አሕመድ አቡ ሁረይራን ጠቅሰው ሐዲሱን ዘግበውታል። የዛሬውን ርዕሳችን እዚህ ላይ እናቆማለን። በቀጣይ